ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ማይክሮሶፍት ኤክሴል ላይ ፉል ኮርሶች እንደዚሁም ደግሞ የተለያዩ ቲፖችን ሰራላችሁ ነበረ። በዛሬው ቪዲዮ ደግሞ በቀጥታ ለስራ የሚጠቅሙንን ወደ 20 የሚጠጉ እንትኖችን እንመለከታለን። የመጀመሪያዎቹ 10 ፈንክሽኖች ናቸው። 10 ደግሞ የግዴታ ማወቅ ያሉብን ቲፖች ናቸው ማለት ነው። እንዳልኳችሁ በተለይ ስራችሁ ከኤክሴል ጋር የተገናኘ ከሆነ እነዚህን የግዴታ ማወቅ ይኖርባችኋል ማለት ነው። ስለዚህ ሁሉንም በደንብ አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ከፈንክሽኖቹ እንጀምርና ከዛ ደግሞ እዚህ ጋር እንደምትመለከቷቸው ወደ ወሳኞቹ ወይም ማወቅ ወዳሉብን ቲፖች እንሄዳለን። የመጀመሪያው እዚህ ጋር የምትመለከቱት ነው ወይም የመጀመሪያው ፈንክሽን ሰም ነው ወይም መደመር መቻል ይጠበቅብናል ማለት ነው። በተለያየ አቅጣጫ መደመር መቻል አለባችሁ። በጣም ብዙ መንገዶችም አሉት ለምሳሌ ለመደመር፣ ነገር ግን ከሁሉም አንዳንድ መንገድ ብቻ ነው የምናየው ማለት ነው። ስለዚህ በቀጥታ ለስራ የምንጠቀምበትን ለምሳሌ ይሄንን ሳለሪያቸውን አሁን እዚህ ጋር መደመር ፈልገናል። ከስር እዚህ ጋር ኢኳል ቱ ሰም ብለን መደመር እንችላለን፣ ወይም እንዲቀመጥ የተፈለገው አሁን እዚህ ጋር ነው። ስለዚህ እኩል ይሆናል ሰም እንላለን። ከዛ ቀንፍ እንከፍታለን። በመቀጠል እንመርጣለን ማለት ነው። ስለዚህ አሁንም ስራ ላይ ከሆናችሁ እንደዚህ በመጎተት ጊዜ መግደል የለባችሁም ማለት ነው። ይህ በጣም ብዙ ጊዜያችሁን ነው የሚበላባችሁ። ስለዚህ ምን ማድረግ ትችላላችሁ? እንመልሰውና ሾርት ከቱን አንዴ ላሳያችሁ። ኮንትሮል ሺፍት ከዛ ወደ ታች የሚያመለክተውን ቀስት ትመርጣላችሁ። ካሁን በኋላ በዚህ ነው የምንጠቀመው ማለት ነው። ስለዚህ ከመጎተት እዚህ ጋር ክሊክ አደርጋለሁ። የምንደምረው ከዚህ ጀምሮ ያለውን ስለሆነ እዚህ ላይ ክሊክ ከዛ አሁን ያሳየኋችሁን ሾርት ከት ኮንትሮል ሺፍት ዳውን አሮ እንደምታዩት አሁን የተቆራረጠ ነገር ካለው በየመሃሉ ቆም ይልባችኋል። ይሄኛውን መሃል ላይ ያጠፋዋቸው ሌላ ነገር ለማየት እንዲመቸን ነው። ምንም ከሌለው ግን በአንዴ ይመርጥላችኋል። ከዛ ቅንፋችሁን ትዘጋላችሁ። ኢንተር ድምሩ እንደምታዩት እዚህ ቶታሉ እዚህ ጋር ተቀመጠ። ኮማ ማስገባት ትችላላችሁ። ከላይ እዚህ ጋር የምትመለከቱት አለ። ይሄን ብትነኩት ኮማ ያስገባላችኋል። እዚህ ጋር ደግሞ ዴሲማል ፖይንቶቹ እንደዚህ መጨመርና መቀነስ ትችላላችሁ ማለት ነው። ሁለተኛው ደግሞ አቨሬጅ መስራት ነው። ስለዚህ እሱንም ለመስራት ኢዝ ኢኳል ቱ አቨሬጅ ብላችሁ መጻፍ ነው። ከዛ እዚህ ላይ ክሊክ አሁንም ቁጥራችንን በፈለግነው መንገድ መምረጥ ይቻላል። እንደዚህ የምናደርገው እንችላለን። ቅንፋችን ዘግተን ኢንተር አቨሬጅ ተሰራ ማለት ነው። አቨሬጅ ጋር እንደምታዩት ከነጥብ በኋላ በጣም ብዙ ቁጥሮች አሉ። ይህን ደግሞ ማጠጋጋት ትችላላችሁ። ለማጠጋጋት እዚህ ጋር እንመጣና ይሄንን እንደዚህ የምናደርገው ይጨምራል፣ እንደዚህ የምናደርገው ደግሞ እየቀነሰ ሄዳ 2 ዲጂት አድርጌዋለሁ ማለት ነው። ሌላው ደግሞ ካውንት ብላንክ ነው። ለምሳሌ ባዶ ቦታዎች ይኖራሉ። ስንት እንደሆኑ ግን ላናቅ እንችላለን። ለምሳሌ ደሞዝ ያልተሰጣቸው ወይም ያልተሞላላቸው ስንት ናቸው ብንባል 1 2 እያለን እንደዚህ መቁጠር ይቻላል። ነገር ግን በጣም ብዙ ካለን እንደዚህ መቁጠሩ ጊዜ ይወስዳል ማለት ነው። ስለዚህ ባጭሩ ካውንት ብላንክን መጠቀም ይቻላል። ኢዝ ኢኳል ቱ ካውንት አሁን ማንኛውንም ነገር ለመቁጠር ካውንት ነው የምንለው። ነገር ግን አሁን ባዶ ቦታ ስለሆነ ካውንት ብላንክ የሚለው ላይ ክሊክ እናደርጋለን። ከዛ ሬንጃችን እንመርጣለን ማለት ነው። ይሄንን ቅንፍ ዘግተን ኢንተር ስንል እንደምታዩት 3 ባዶ ቦታዎች አሉ እያለን ነው፣ ወይም ደሞዝ ያልተሞላላቸው። ሌላው ደግሞ እዚህ ጋር የምትመለከቱት ካውንት ኤ ነው። ይሄ ደግሞ ኢምፒቲ ያልሆኑት ምን ያህል ናቸው ነው። ለምሳሌ በስም ቼክ ልናደርገው እንችላለን፣ በዚህም ልናደርገው እንችላለን። ለምሳሌ ስም እዚህ ጋር የሁሉም ተሞልቷል፣ አንዳንድ ግን የተዘለሉ አሉ። ስለዚህ ስንት ሰው ነው የተመዘገበው የሚለውን ቼክ ማድረግ ብንፈልግ እዚህ ጋር እንመጣና ወይም እናንተ ደስ ያላችሁ ቦታ ጋር ኢዝ ኢኳል ቱ ካውንት ኤ ነው የምትሉት ማለት ነው። ምክንያቱም ካውንት ኤ ካደረጋችሁት የሚቆጥረው የተሞላውን ብቻ ነው። ስለዚህ ካውንት ኤ ላይ ክሊክ አደርጋለሁ። ከዛ ይሄንን እመርጣለሁ ማለት ነው እንደዚህ። ከዛ ቅንፍ እንዘጋና ኢንተር። እንደምታዩት 18 ሰዎች ተመዝግበዋል ማለት ነው። እዚህ ጋር ግን ዝም ብለን ብናየው 21 አካባቢ ይላል። ባዶ ቦታዎቹ አይቆጠሩም ማለት ነው። ስለዚህ ካውንቴን ለዛ መጠቀም ይቻላል። እዚህ ጋር ደግሞ የምትመለከቱት ኢፍ ፈንክሽን አለ። ይህንንም ማወቅ ይኖርብናል ስራ ላይ። ለምሳሌ ደሞዛቸው ከዚህ በላይ፣ እድሜያቸው ከዚህ በላይ፣ የሆነ ቁጥራቸው ከዚህ በላይ የሆኑትን አውጡ ልንባል እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር ከ60 ሺህ በላይ ያሉትን እዚህ ጋር ቼክ እናርጋቸው። ይሄን አሁን በምን መስራት እንችላለን? አንደኛ መቁጠር ይቻላል ካውንትና ኢፍን በመቀጣጠል። ነገር ግን ለምሳሌ ከ60 ሺህ በላይ ያሉት ከፍተኛ ተከፋይ ናቸው፣ ሃይ እንበለው። ከዛ በታች ያሉትን ሎ እንበለውና ላሳያችሁ ግልጽ እንዲሁም በደንብ እዚህ ጋር እንስራው። ኢዝ ኢኳል ቱ ኢፍ ቅንፍ እንከፍታለን። አሁን እዚህ ጋር ያለውን ቁጥር ነው የምንፈልገው። ግሬተር ዛን ወይም ኢኳልቱ መጨመርም እንችላለን። ስለዚህ ከ60 ሺህ በላይ ከሆነ ኮማ ምን ይሁን ሃይ። ስለዚህ ደብል ኮቴሽን እናደርግና ከዚህ በፊትም እንደተባባልነው ደብል ኮቴሽን የምናደርገው ምን ጊዜም ቴክስት ሲጻፍ ደብል ኮቴሽን የግዴታ መግባት
ይኖርበታል ማለት ነው። ኮማ ከ60 ሺህ በታች ከሆነ ደግሞ ሎ ነው። ስለዚህ ሎ እናንተ እዚህ ጋር ማንኛውም ቴክስት መጠቀም ትችላላችሁ። ከዛ ቀንፋችሁ መዝጋት ነው። ፎርሙላው ይሄን ከላይ የምታዩት ነው። እዚህ ጋርም አለ ኢንተር ሃይ ነው እያለን ነው እንደምታዩት 65 ሺህ ከ60 ሺህ በላይ ነው። የሌሎቹን እንዲሰራ እዚህ ጋር መጎተት ይቻላል። አሁንም ግን ጊዜ ለመቆጠብ እዚህ ጋር ደብል ክሊክ ብታረጉ ወይም የማውዛችሁን የግራ ክፍል 2 ክሊክ ብታረጉ ባንዴ ይሞላላችኋል ማለት ነው። ሌላው ደግሞ ሰም ኢፍ ነው። ቅድም አሁን ዝም ብለን ነበር የደመርነው ሰም ያደረግነው እዚህ ጋር ደሞዛቸውን። አሁን ግን የተፈለገው ለአይቲ ዲፓርትመንት ምን ያህል እየተከፈለ ነው የሚለው እዚህ ጋር እንደምታዩት እናንተ ጋር የተለያየ ክራይቴሪያ ሊኖራችሁ ይችላል። ለሴቶች ምን ያህል እየተከፈለ ነው ሊሆን ይችላል። ለወንዶች እንዲህ ያላችሁ መስራት ይቻላል። ስለዚህ እኩል ይሆናል ሰም ኢፍ እንላለን። እዚህ ላይ ክሊክ ሬንጃችሁ የት ነው እያለን ነው። አሁን አይቲ ያለው የት ነው? እዚህ ኤችአር አይቲ ፋይናንስ የሚለው ውስጥ ስለሆነ ይህንን አጠቃላይ እንመርጣለን። ለመምረጥ ቅድም ያልኳችሁን ሾርት ከት መጠቀም ይቻላል። ኮንትሮል ሺፍት ዳውን አሮ ሬንጄ ይሄ ነው አልኩት ኮማ። ከዚህ ውስጥ ደግሞ የፈለግነው ምንድን ነው? አይቲ። ስለዚህ ደብል ኮቴሽን እናደርግና አይቲ ብለን እንጽፋለን ማለት ነው። ከዛ ደብል ኮቴሽኑ ይዘጋል። ከዛ ኮማ እናደርጋለን። ሰም ሬንጅ ወይም የሚደመረው የት ነው እያለን ነው። ይሄንን ሁሉንም እንመርጣለን ማለት ነው እስከታች ያለው። አሁን ምን አዘዝ ነው ማለት ነው? ይሄን እንዳለ ደምር፣ ነገር ግን የአይቲዎችን ብቻ ኢንተር። የአይቲ ደሞዝ ወይም ለአይቲ ዲፓርትመንት ይሄን ያህል እየከፈልን ነው ማለት ነው ያለን። ክሊክ አድርገን እዚሁ ላይ ብንቀይረው ለምሳሌ ይሄ አይቲ የሚለውን እዚህ ጋር ቀይሬው ደግሞ ኤች አር ብናደርገው ኢንተር ብንል ለኤች አር ደግሞ ይሄን ያህል እየከፈልን ነው ማለት ነው። እንደዚህ ያደረጋችሁ በቀላሉ መስራት ይቻላል። የሴቶችን የወንዶችን እያላችሁ መስራት ትችላላችሁ። ለምሳሌ ለሴቶች ምን ያህል እየከፈልን ነው የሚለውን ላሳያችሁ። ኢኳልቱ ሰም ኢፍ እላለሁ እዚህ ጋር ከዛ ክሊክ ሬንጅ የት ይሆናል ማለት ነው። እዚህ ጋር ሜል እና ፊሜል ያለው ውስጥ እዚህ ውስጥ ስለሆነ ኮንትሮል ሺፍት ዳውን አሮ እንዳለ መረጥኩት ኮማ ደብል ኮቴሽን። ከዚህ ውስጥ የፈለግነው ምንድነው? የፊሜሎችን። ስለዚህ ፊሜል ደብል ኮቴሽኑ ይዘጋል። ከዛ በኋላ ኮማ ሰም ሬንጃችን የት ነው ያለው? እዚህ ጋር። ስለዚህ ይሄ ይመረጣል ማለት ነው። ከዛ ቅንፍ እንዘጋለን ኢንተር። ለሴቶች አሁን ይሄን ያህል እየተከፈለ ነው ማለት ነው። ለወንዶች ከፈለጋችሁ እዚህ ላይ ክሊክ አድርጋችሁ ይሄንን ለፊሜል የሚለውን ሜል ማድረግ ይቻላል። አሁን ግን ልመልሰው ኮንትሮል ዜድ ብላችሁ በሾርት ከት መመለስ ይቻላል። ክሊክ እናድርግበት። ይሄ አሁን የአይቲ ነው ማለት ነው። መለስ ስላድርገውና በዚህ ይቀመጥ። ሌላው ደግሞ ካውንት ኢፍ ነው። ለምሳሌ ስንት ሴት ሰራተኞች አሉ የሚለውን ብንፈልግ እዚህ ውስጥ ገብተን እንደዚህ እያለን አንድ ሁለት እያለን አንቆጥርም ወይም በስማቸው አንለይም ማለት ነው። በቀላሉ ምን ማድረግ እንችላለን? ኢዝ ኢኳል ቱ ካውንት እንላለን። ነገር ግን ኢፍን እናስከትላለን ማለት ነው። ካውንት ኢፍ እንደምታዩት ካውንት ኢፍ ይመጣል። እላው ላይ ክሊክ ሬንጅ የሚቆጥርልን የት ነው? ይሄንን። ከዚህ ውስጥ ግን ምን የሆኑት ናቸው የሚቆጠሩት? ሴት። ስለዚህ ኮማ እናደርግና ከዛ ደብል ኮቴሽን ፊሜል እንላለን ማለት ነው። ከዛ ደብል ኮቴሽኑ ይዘጋል። ከዛ ቅንፍ መዝጋት ኢንተር። 10 ሴቶች አሉ እያለ ነው። ወንዶቹን ቼክ ለማድረግ ደግሞ እዚህ ጋር ልምጣና ለምሳሌ ይህንን ፊሜል የሚለውን ሜል ብናደርገውና ኢንተር ብንል ወንዶቹም 10 እኩል ናቸው ማለት ነው። እዚህ ጋር ደግሞ አቨሬጅ ወይም በአቨሬጅ ምን ያህል እየከፈልን ነው የሚለውን ፈልገናል። ነገር ግን የፈለግነው አሁን እዚህ ጋር እንደምትመለከቱት ለፋይናንስ ዲፓርትመንት ምን ያህል እየከፈልን ነው በአቨሬጅ ማለት ነው። ስለዚህ ኢዝ ኢኳል ቱ አቨሬጅ ኢፍ ነው የምንጠቀመው። ከስር የሚመጣላችኋል ይኸውና አቨሬጅ ኢፍ ላው ላይ ክሊክ ሬንጅ ስጡኝ ይላል። ስለዚህ ሬንጃችን ከዚህ ውስጥ ነው የሚያወጣልን። ስለዚህ ይህንን እንመርጣለን ወይም በሾርት ከትም መምረጥ ትችላላችሁ ብያችኋለሁ። ኮማ ከዚህ ውስጥ ደግሞ እየፈለግን ያለ ነው ምንድነው? ፋይናንስ። ስለዚህ የፋይናንስን እንጽፋለን ማለት ነው። ፋይናንስ ደብል ኮቴሽኑ ይዘጋል። ኮማ አቨሬጅ ሬንጅ ወይም አቨሬጅ የሚሰራው ምናቸው ነው? ደሞዛቸው። ስለዚህ ደሞዛቸው ይመረጣል ማለት ነው። ከዛ ቅንፋችንን ዘጋና ኢንተር ስንል በአቨሬጅ አሁን ለፋይናንስ ዲፓርትመንት 67500 ብር እየተከፈለ ነው ማለት ነው። ክሊክ አድርገን የአይቲን ከፈለግን ለምሳሌ እዚህ ጋር ልምጣና ይሄን አጥፍቼው አይቲ ለዋለው ኢንተርቪል ደግሞ የአይቲ ዲፓርትመንት በአቨሬጅ ይሄን ያህል እየተከፈለ ነው። እዚህ ጋር ይሄን ማጥፋት ትችላላችሁ ብያችኋለሁ። ክሊክ አድርገንበት እንደዚህ በምትፈልጉት ዲጂት ማጠቃቀጥ ትችላላችሁ። ሌላው ደግሞ ቪሉካፕ ነው። ለምሳሌ እኛ እዚህ ጋር ስማቸውን ስንመዘግብ እዚህ ጋር ደሞዛቸው ከስር ከስር እንዲመጣልን ፈልገናል። ይሄ ደግሞ ለቁጥጥር እንደዚሁም ቶሎ የምንፈልገው ነገር ለማግኘት ያግዘናል። ለምሳሌ ስም እናስገባ። እዚህ ጋር እኩል ይሆናል ብዬ ላምጣ አንድ ስም እዚህ ጋር ልምጣና ጆንን ላምጣው ኢንተር። የጆን ስም ገባ። ወይም እናንተ ታይፕ ማድረግ ትችላላችሁ። እዚህ ጋር ደሞዛቸው ነው አሁን እዚህ ጋር እንዲመጣ የፈለጉት። ስለዚህ ኢዝ ኢኳል ቱ ቪሉካፕ
ቪሉካፕ አሁን ኤክስ ሉካፕ፣ ኤች ሉካፕ ብዙ አሉ። እንደ ምሳሌ ነው ቪሉካፕን ያመጣውላችሁ ወይም ቨርቲካል ሉካፕ ማለት ነው። ክሊክ ሉካፕ ቫሊዩ የት ነው ይላል። እኛ የምንጽፈው እዚህ ስለሆነ እዚህ ላይ ክሊክ እናደርጋለን። ኮማ ቴብል አሬ ሲላችሁ አጠቃላይ ቴብላችሁን ከሄዲንግ ውጭ ያለውን መምረጥ ይቻላል ማለት ነው። ለምሳሌ እስከዚህ ልምረጠው። ይህንን መተው እንችላለን። አሁን ያስገባው ስለሆነ እንዳለ መረጥኩት። ኮማ ኮለመን ኢንዴክስ ወይም ማየት የምትፈልጉት ስንተኛውን ነው ይለናል። ማየት የፈለግነው ሳለሪ ነው። ሳለሪ ደግሞ ስንተኛ ነው? 3 እንቁጠረው። አንድ ፉል ኔም ስላለ ነው። ዲፓርትመንት 2 ሳለሪ 3። ስለዚህ 3 ቁጥርን መጻፍ ማለት ነው። ኮማ ትሩና ፎልስ ይላል። ፎልስ ትሉታላችሁ። እንደምታዩትም ኤግዛክት ማች እንዲያመጣልን ማለት ነው። ክሊክ ቅንፍ መዝጋት ኢንተር። የጆን ደሞዝ እንደምትመለከቱት 65,000 ነው። የሌሎቹን ከፈለኩኝ ደግሞ ለምሳሌ የዳንኤልን ከፈለኩኝ እዚህ ጋር ዳንኤል እዚህ ጋር አለ። ስለዚህ እዚህ ጋር መጥቼ እኩል ይሆናል ብዬ የዳንኤልን ማምጣት ወይም ዳንኤል ብዬ መጻፍ እችላለሁ። ኢንተር ደሞዙ ወዲያው ወደ ዳንኤል ይቀየራል። እዚህ ጋር ግን አንድ ቲፕ ሰጥቻችሁ ልሂድ። አሁን ሰዎቹ እናንተ ጋር ሰራተኞች ሊሆኑ ይችላሉ፣ በመቶዎች የሚቆጠሩ ከሆኑ ወይ ተማሪዎች ሊሆኑ ይችላሉ። 10 መጻፍ እንዳይጠበቅብን ድሮፕ ዳውን ሊስት እናስገባው። ስለዚህ ምን እናደርጋለን? ክሊክ እዚህ ጋር እናድርግና ከዛ በኋላ ዳታ፣ በመቀጠል እዚህ ጋር ዳታ ቫሊዴሽን ይኸውና ኤኒ ቫሊዩ የሚለውን ወደ ሊስት እንቀይረው። ይሄን ከዚህም በፊት አይተነዋል። ሊስት ይኸውና የምንፈልጋቸው ሊስቶች እዚህ ውስጥ ነው ያሉት። ስለዚህ ይሄን መተን እንነካለን ማለት ነው። ከዛ እነዚህን እንመርጥለታለን። ከዛ እዚህ ጋር እንመጣና ይሄንን ምን እንለዋለን? ስለጨረስን ኦኬ እንላለን። አሁን እዚህ ጋር መተን መምረጥ ብቻ ነው የሚጠበቅብን ማለት ነው። ስፔሱም እንደምታዩት ገብቷል። ለምሳሌ ስሙ አንድ ሰው መጥቶ አሌክሳንደር ነው የሚል ብንነካው የአሌክሳንደር ደሞዝ ይመጣል። ቼክ እናድርገው። አሌክሳንደር ይኸውና 55,000 ነው ደሞዙ። ልክ ነው። ወደ ጆን ልመልሰው ደግሞ የጆን 65,000 እንደዚህ ያላችሁ መጠቀም ይቻላል። እዚህ ጋር ደግሞ ማክሲመም እና ሚኒመም አለ። ለምሳሌ ማክሲመም ትልቁ የድርጅቱ ተከፋይ ማን ነው የሚለው ማወቅ ከፈለግን ኢኳልቱ ማክሲመም ቅንፍ እንከፍታለን። ከዚህ ውስጥ ነው አሁን ማክሲመም የሚያወጣው። እነዚህ ቁጥሮች እንዳለን መርጠና ቅንፍ ዘግተን ኢንተር ስንል ትልቁ ተከፋይ 83,000 ነው ማለት ነው። እንደምታዩት ይኸውና 83,000። ትንሹ ተከፋይስ የሚለውን ቼክ ለማድረግ ኢኳልቱ ሚኒመም ከዛ ቅንፋችን እንዘጋለን። ከዛ አሁንም አጠቃላይ ቁጥሩን እንመርጣለን። ከዛ ቅንፍ መዝጋት ኢንተር። ትንሹ ተከፋይ ደግሞ 50,000 ነው ማለት ነው። ስለዚህ በዚህ መንገድ ማውጣት ይቻላል። እንዳልኳችሁ አሁን እዚህ ጋር 10ን የመረጥኩላችሁ በየቀኑ ለስራ የምንጠቀማቸው ፎርሙላ እንደዚሁም ፈንክሽኖች ስለሆኑ ነው ማለት ነው። ሁሉንም የኤክሴል ፎርሙላዎች ደግሞ መማር ከፈለጋችሁም በተደጋጋሚ ከዚህ በፊት ቪዲዮዎችን ሰርቻለሁ። እዚህ ጋር የምትመለከቱት አለ ከ65,000 በላይ እይታ ያለው ሙሉ ፎርሙላዎችን የሚያሳይ ቪዲዮ ነው። ሌሎችም አሉ ከፎርሙላ ጋር የተገናኙ ማለት ነው። እነሱን መመልከት ትችላላችሁ። አሁን ደግሞ ወደ ቲፖቹ እንግባ። ቴን ኤክሴል ቲፕ ወደሚለው ወደዚህኛው ላስገባችሁና እዚህ ጋር ያሉትን ነው የምንመለከተው። ፕራክቲስ ለማድረጊያ ደግሞ እዚህ ጋር ያስገባውላችሁ ዳታ አለ። በዚህ እንሰራለን። ካስፈለገ ደግሞ እየጨመርን እንመለከታለን። ቀለል ካለውን ጀምር። ለምሳሌ ብዙ ጊዜ ኪቦርድ ሾርት ከቶች ቀላል ይመስላሉ፣ ነገር ግን በጣም ብዙ ጊዜ ይቆጥቡላችኋል ማለት ነው። ስለዚህ ዋና ዋና የሚባሉትን ማወቅ አለባችሁ። ከነዛ ውስጥ አንደኛው ኮንትሮል ሲ ነው፣ ኮፒ ያደርጋል። ኮንትሮል ቪ ደግሞ ፔስት ያደርጋል ማለት ነው። ለምሳሌ ይህን እንዳለ በመርጠው እንደዚህ ኮንትሮል ሲ ብነካ ኮፒ ሆነ። የምፈልገው ቦታ ጋር ሄጄ ለምሳሌ እዚህ ጋር ከሆነ የፈለኩት እዚህ ጋር መጥቼ ኮንትሮል ቪ ብነካ ከላይ የነበረውን ነገር ከስር በድጋሚ ማግኘት እችላለሁ ማለት ነው። በተመሳሳይ ይሄን ኮፒ ላድርገውና ደግሞ አሁንም ኮንትሮል ሲ እዚህ ሌላም ቦታ መተን ኮንትሮል ቪ ብንነካ ፔስት ማድረግ እንችላለን ማለት ነው። ስለዚህ ኮንትሮል ሲ ኮፒ፣ ኮንትሮል ቪ ፔስት። ይህን ብዙዎቻችን እናውቀዋለን፣ ነገር ግን የመጠቀም ልምድም ሊኖረን ይገባል ማለት ነው። ራይት ክሊክ እያደረግን ከዛ ኮፒ ወይም ደግሞ እዚህ ጋር እየመጣን ኮፒ በማለት ጊዜ መፍጀት የለብንም። ሌላው ወደፊትና ወደኋላ ለመሄድ ነው። ለምሳሌ እዚህ ጋር መተን ወደኋላ መመለስ ይቻላል፣ ወይም ኮንትሮል ዜድ ወደፊት ለመሄድ እዚህ ጋር። የተሻለው ግን አሁንም ኮንትሮል ዜድ እንደምታዩት ወደኋላ እየመለሰኝ ነው። ኮንትሮል ዋይ ደግሞ ወደፊት እየወሰዳችሁ ይሄዳል። አንዶ እና ሪዶ በመባል ይታወቃሉ። ሌላው ኮንትሮል ሺፍት ኤል ነው። ይሄ ደግሞ ወዲያው ፊልተር ያስገባላችኋል። ለምሳሌ እዚህ ዳታ ላይ ፊልተር ማስገባት ከፈለኩ እንደዚህ ብመርጠው ኮንትሮል ሺፍት ኤል ብነካ ተመልከቱት፣ ወዲያው ፊልተር እዚህ ጋር ይገባል። የምፈልገውን ነገር ከዛ በቀላሉ ማየት እችላለሁ ማለት ነው። አሁንም ልምረጠውና ፊልተሩን ማጥፋት ከፈለኩኝ ኮንትሮል ሺፍት ኤል ድጋሚ ብነካ ይጠፋል። ኮንትሮል ሺፍት ኤል ብነካ ይመጣል።
ከዛ እዚህ ጋር ክሊክ እያደረኩኝ ማየት የፈለኩትን አያለው ማለት ነው። ለምሳሌ እዚህ ጋር የጆን ከፈለኩኝ ኦኬ ብል ሌሎቹ ይጠፋሉ፣ የጆን ብቻ ይመጣል ማለት ነው። አሁን ግን ኮንትሮል ዜድ ልበለው ስለማልፈልገው። ሌላው አውቶ ሰም ነው። ለምሳሌ ቶሎ መደመር ከፈለጋችሁ ይህን ቁጥር ወደታች ቁልቁል እዚህ ጋር መታችሁ ትንሽ ከፍ ላድርግላችሁ በደንብ እንዲታያችሁ። አንድ እንዲከፍ ካረኩት እንትኑም ልድገምላችሁ። ኮንትሮል ሺፍት ኤል ያልኳችሁን ይዋቸው እነዚህ ምልክቶች ይገባሉ። ከዛ የምትፈልጉትን ነገር ለማየት ያግዛችኋል። ኮንትሮል ሺፍት ኤል ይጠፋል። አውቶ ሰም ጋር ነበርን። አውቶ ሰም ደግሞ ለመደመር ነው በቀላሉ አልት እና እኩል ይሆናልን መንካት። ይህን አሁን ወደታች መደመር ከፈለኩኝ ባንዴ ኢዚኳልቱ ሰም እያልኩኝ ከመሰፍ አልት ኢዚኳልቱ ኢንተርብል ወዲያው ድምሩ ያመጣልኛል። ደብል ክሊክ ባረግ እንደምታዩት በዚህ ፎርሙላ ነው የሰራሁት እያለኝ ነው ማለት ነው። ስለዚህ ኮንትሮል ሺፍት ኤል ቅድም ያልኳችሁን ፊልተር አስገባልን። አልት ከዛ እኩል ይሆናል ስንነካ ደግሞ መደመር ቻልን ማለት ነው። ሌላው ለስራችን ወሳኝ የሆነ ቲፕ ደግሞ ፍሪዝ ማድረግ ነው። ለምሳሌ ብዙ ረጅም ነገር እየመዘገባችሁ ወደታች እንደዚህ ስትወርዱ እንደምታዩት ከላይ ያለው ይጠፋባችኋል ማለት ነው። ይሄን ግልጽ ለማድረግ ሌላ እንትን ላስገባላችሁ። እዚህ ጋር ለምሳሌ ተመልከቱት ማርክ ሊስት አለ። ስክሮል ባረግ ከላይ ሮል ነምበር፣ ስቱደንት ኔም እያሉ ያሉት ነገሮች እንዳለ ይጠፉብኛል። ትንሽ ከፍ ላድርገውና እንደዚህ ባረግ አሁን እዚህ ጋር መቀጠል ብፈልግ ይሄ ምን ሳብጀክት እንደሆነ ማወቅ አልችልም ማለት ነው። አሁን ከላይ ሂስትሪ ነው፣ ይሄ ኮምፒውተር ነው። እንደዚህ ባረግ ግን ይጠፋል። ስለዚህ ከላይ ያሉት እንዳይጠፉባችሁ ቪው የሚለው ጋር ትመጣላችሁ። ከዛ በኋላ ፍሪዝ የሚል አለላችሁ አሁን በድጋሚ እዚህ ጋር። ከዛ እዚህ ሁለተኛው ላይ መታችሁ ፍሪዝ ቶፕ ሮ የሚለውን ትነካላችሁ። አሁን ተመልከቱት ምንም መሀል ብትሄዱ አይጠፋም። ይሄ ብቻ እንደዚህ እየወረደ ነው። በቀላሉ ከዛ እዚህ ጋር መመዝገብ እንችላለን ማለት ነው። ይሄን ጠጋ ላድርግላችሁ ወደዚህ ሙሉ እንዲታያችሁ። ከሮል ነምበር ይጀምራል፣ ስቱደንት ኔም አለ። ከዛ እንደምታዩት ይሄኛው አይንቀሳቀስም። እናንተ መመዝገብ ብቻ ይሆናል ማለት ነው ስራችሁ። ስለዚህ ፍሪዝ ለዚህ ይጠቅመናል ማለት ነው ስራችን ላይ። ሌላው ደግሞ ኮንዲሽናል ፎርማቲንግ ነው። ይሄም የሆነ ኮንዲሽን ላይ ዲፔንድ ሆናችሁ ዳታችሁን ፎርማት ማድረግ ትችላላችሁ ማለት ነው። ለምሳሌ ትንሽ ከፍ ላድርግላችሁ እና አሁንም እንዲታየን ወደዚህ ይሄን ጠጋ ማድረግ ትችላላችሁ። ቶታሉን አልፈልገውም ላጥፋው። እዚህ ጋር ለምሳሌ ክፍያችሁ አለ። ከዛ እንድምረጠው እየተከፈሉ ያሉትን። በመቀጠል ሆም ጋር ከዛ ኮንዲሽናል ፎርማቲንግ ይሄን ማወቅ አለባችሁ። ለብዙ ነገር ይጠቅማችኋል። ለምሳሌ ግሬተር ዛን የሚለውን መንካት ትችላላችሁ። ሌዛን ግሬተር ዛን ለምሳሌ ልንካና ከ60 ሺህ በላይ ያሉትን እንዳለ በግሪን አድርግልኝ ልበለው፣ ወይም ግሪን ቀለም እንዲቀባቸው ግሪን እለዋለሁ። ኦኬ ብል እንደምትዋቸው ከ60 ሺህ በላይ ያሉት እንዳለ ግሪን ሆነዋል። ለምሳሌ ደሞዙ ይሄ ወርዶበት 45 ሺህ ቢሆንና ኢንተርቭል እንደምታዩት ከከለር ውስጥ ይወጣል ማለት ነው። ተሻሽሎለት ደግሞ 80 ሺህ ላድርግለት በድጋሚ እንደዚህ ኢንተርቭል ይቀበዋል። አውቶማቲክ ነው ማለት ነው። አሁንም እንደዚህ ያደረጋችሁ ኮንዲሽናል ፎርማቲንግ ሃይላይት ሴለሩ ግሬተር ዛን ልክ እንዳልነው ሌዛን እያላችሁ መቀጠል ይቻላል። ለማጥፋት ደግሞ ክሊር ብላችሁ እዚህ ጋር ከሁሉም እንዲያጠፋው ከሆነ ክሊር ሩል ፍሮም ኢንታየር ሺት ትላላችሁ። ከዚህ ከመረጣችኋት ፓርት ብቻ ከሆነ ደግሞ ክሊር ሩል ፍሮም ሰሌክትድ ሴል ስትሉት ሰሌክት ካደረጋችሁት ይጠፋላችኋል ማለት ነው። ስለዚህ እዚህ ጋር ያለውን አጠቃቀሙ በደንብ ማወቅ አለባችሁ። ግሬተር ዛን ኢኳል ቱ እያላችሁ ቶፕ ለምሳሌ ቶፕ 10 ቶፕ 3 ቶፕ 10 የሚለውን ልንካው። ከዚህ ውስጥ እኔ ግን የፈለኩት 3 ተከፋዮችን ነው ወይም ቶፕ 3ዎችን ይዋቸው። ከለር የፈለኩትን ልቀባ እችላለሁ። ግሪን ኦኬ ብላውን 3ቱ ተከፋዮች እዚህ ጋር እንደምትመለከቷቸው በአረንጓዴ ተቀብተዋል ማለት ነው። እነሱን ብቻ ደግሞ ማየት ከፈለኩኝ ቅድም ልክ ሳረግ እንደነበረው ለምሳሌ እዚህ ጋር ልምጣና ኮንትሮል ሺፍት ኤልን ብነካ ይሄኛው እንትኑ ፊልተር ማድረጊያው መጣ። ከዛ ይሄን ልንካው ፊልተር ባይ ከለር ልበለው። ከዛ ግሪን የተቀባውን አውቶማቲክ እዚህ ጋር ልምጣና ልንካው። ሁሉም ይጠፋል። የሚታዩት ምን ሆኑ ማለት ነው? ግሪን ወይም ቶፕ ስሪዎቹ ብቻ ሆኑ ማለት ነው። ስለዚህ በብዙ መንገድ ልትጠቀሙት ትችላላችሁ ማለት ነው። ኮንዲሽናል ፎርማቲንግ አሁንም እዚህ ጋር እየመጣችሁ በስኬል ወይም በከለር ማስቀመጥ ይቻላል። በተለያዩ አይከኖች ልታስቀምጡ ትችላላችሁ። ሌላው ደግሞ እዚህ ጋር የምትመለከቱት ነው ቴብል ነው። ማንኛውም ዳታ ሲሰጣችሁ በቴብል ብታደርጉት በጣም የተሻለ ነው ማለት ነው። አውቶማቲክ የሆኑ ፊልተሮች ይገባሉ። ዳታችሁም ስትራክቸርድ የሆነ ዳታ ይሆናል ማለት ነው። ለምሳሌ ይሄ አለ ወይም ልምረጠው እንደዚህ። ከዛ ኮንትሮል ቲ ብላችሁ ቴብል ማስገባት ይቻላል ከኪቦርድ ላይ ኮንትሮል ቲ። ሾርትከት ካልፈለጋችሁ ደግሞ ኢንሰርት ቴብል። ከዛ በኋላ ሄደር ይጠይቃችኋል። አሁን ኔም ሳለሪ የሚለው ሄደር ነው። ስለዚህ ይሄኛው ባለበት ራይት እንደሆነ እንቅንቶ እና ኦኬ ብንላውን ቴብል ሆነ። እንደምታዩት ቴብል ሲሆን ፊልተሮቹ ገቡ። እዚህ ጋር የተለያዩ ቴብል ዲዛይኖች አሉ። ስለዚህ ዳታችሁን እንደፈለጋችሁ ማሰማመር እንድትችሉ ያግዛችኋል ማለት ነው።
አሁን ቴብሉን ላጥፋው ለሌላ ስራ ስለምፈልገው እዚህ ጋር የሰራናቸውን ነገሮች ክሊር ላርጋቸው። ክሊር ከሁሉም ላይ ክሊር ይሁን። ስለዚህ አራተኛ ላይ ቴብል አየን። አምስተኛው ደግሞ እዚህ ጋር የምትመለከቱት ነው ዳታ ፊል ወይም ደግሞ ፍላሽ ፊል። ይሄ ለብዙ ነገር ነው የሚያገለግላችሁ ማለት ነው። እዚህ ጋር እንደምትመለከቱት ከሙሉ ስም ላይ ፈርስት እና ላስት ኔም ለመለየትና ለመሳሰሉት ነገሮች ይጠቅማችኋል። ለምሳሌ እዚህ ጋር ይሄን መመልከት እንችላለን። ትንሽ እንትን ላድርግላችሁና እዚህ ጋር ፉል ኔም አለ እንደምትመለከቱት ከነ አባታቸውን የተጻፉት። እዚህ ጋር ለመለየት ብንፈልግ አሁን እያንዳንዱን ታይፕ ማድረግ አይጠበቅብንም። ስለዚህ ምን ማድረግ እንችላለን? አንደኛ 3 መንገዶችን አሳያችኋለሁ። ሶፊያ ብዬ ልጻፍ። ለምሳሌ እዚህ ጋር ሶፊያ፣ ከዛ እዚህ ጋር መጥቼ ኮንትሮል ኢ ብነካ ሁሉም ነገር ባንዴ አለቀ ማለት ነው። ወይም ዳታ ጋር መጣና ፍላሽ ፊል እዚህ ጋር አለ። ይሄውና ፍላሽ ፊል፣ ይሄን ብነካም ባንዴ አለቀ። በተመሳሳይ የአባት ስምም እዚህ ጋር እጽፋለሁ ማርቲኔዝ። ከዛ እዚህ ጋር ኮንትሮል ኢ ብንነካ ከኪቦርድ ላይ ባንዴ ይሞላል። ከዛ እዚህ ጋር ፈርስት ኔም፣ እዚህ ጋር ደግሞ ላስት ኔም ብለን መጻፍ እንችላለን። ሌላው መንገድ ደግሞ ይህንን ከዚህ በፊትም ሰርቼዋለሁ፣ ምናልባት ላላያችሁት ነው። ሶፊያ ብዬ ጻፍኩኝ። ከዛ እዚህ ጋር ለመጻፍ ገና ስጀምር እንደምታዩት ሌሎቹን ሊሞላልኝ ተዘጋጅተዋል። ኢንተርቭል አለቀ ማለት ነው። በተመሳሳይ እዚህ ጋር ደግሞ ልምጣና እንደዚህ ማርቲኔዝ ለመጻፍ ገና የመጀመሪያውን እንደምታዩት ፊደል ስጽፍ መጥቶልኛል። ኢንተርቭል፣ ይሄም አለቀ። ሶስተኛ መንገዳችሁ ደግሞ ላው ላይ መታችሁ ክሊክ ከላይ ከዛ ዳታ ከዛ እዚህ ጋር ትመጡና ቴክስት ቱ ኮለመን እዚህ ጋር አሁንም መታችሁ ኔክስት፣ ይሄኛውን እዚህ ላይ ታረጉታላችሁ ኔክስት። ይሄውን በምንድን ነው የተለየው? በስፔስ ነው፣ መሀላቸው ክፍተት አለ። ስለዚህ ስፔስ ተመልከቱት። እዚህ ጋር ሲከፈል እንደዚህ ያለ አልተከፈለም ነበረ። ስፔስ ስንል ግን ይከፈላል። ከዛ ጨረስን ማለት ነው። በቃ ፊኒሽ ማለት ብቻ ነው። የሁለቱን ስም በዚህ መንገድ በትኖ ጻፈልኝ። እዚህ ጋር ፈርስት ኔም፣ እዚህ ጋር ላስት ኔም ማለት ይቻላል። ከዛ ስለዚህ ፍላሽ ፊልም በዚህ መንገድ መጠቀም ይቻላል። 2 ቲፖችንም ጨምሬላችኋለሁ። ሌላው ደግሞ ሶርት ኤንድ ፊልተርንም ማወቅ አለባችሁ። ይህንንም በየቀኑ የምንጠቀመው ስለሆነ ማለት ነው። ለምሳሌ እዚህ ጋር ስማቸው አለ። በአልፋቤት አስቀምጡ ልትባሉ ትችላላችሁ። ስለዚህ አንዴ ብቻ እንደዚህ መረጥ ታደርጉትና ከዛ በኋላ ዳታ ጋር ትመጣላችሁ። በመቀጠል ኤ ቱ ዜድ አለ፣ ዜድ ቱ ኤ አለ። ሁለቱም መጠቀም ይቻላል። ስለዚህ ለምሳሌ ኤ ቱ ዜድ ከዛ በኋላ ሴሌክሽኑን ኤክስፓንድ ላድርገው ወይስ በዚህ በመረጥከው ብቻ እያለኝ ነው? በመረጥኩት ብቻ ነው የምፈልገው። ስለዚህ ኮንቲኒ ዊዝ ከረንት ሴሌክሽን ሶርት እንደምታዩት ኢቤት ከዛ ጄ ከዛ ኤም እያለ ይቀጥላል። ዜድ ቱ ኤ ከሆነ ደግሞ እዚህ ጋር የምትመለከቱት ተነኳዋለሁ ኮንቲኒ ዊዝ ከረንት ሴሌክሽን ሶርት። ነገር ግን እንደዚህ መምረጥ ካልፈለጋችሁ ደግሞ አንድ ቦታ ላይ ክሊክ ከዛ ይሄን መንካት ከዛ ተመልከቱት የሚያማርጣችሁ በጣም ብዙ ይሆናል ማለት ነው። አሁን ይሄን አንዴ ላጥፋላችሁና ጎን ለጎን ብዙ ነገሮች ስለጻፍን ላይመች ይችላል። ይሄን ባዶ ቦታ ወስጄ ባሳያችሁ የተሻለ ነው። ኮፒ ላድርገው እዚህ ጋር ወይም ቅድም ኮፒ ያደረግነው ነበረን ትንሽ ከፍ ላድርገውና ፎርማቲንጉን ግን ላስተካክለው። አሁን ይሄውና ተመልከቱት አንድ ቦታ ክሊክ ማድረግ እችላለሁ። ዳታ ሶርት ከዛ በኋላ የምትፈልገው ምንድነው እያለኝ ነው። ሶርት ባይ ኔም ከሆነ ኔም ሄዲንጉ ከላይ ስላለ ስለዚህ ኔም ኤ ቱ ዜድ ነው። ዜድ ቱ ይላል። ኤ ቱ ዜድ ወይም ከትንሹ እንዲጀምር ከፈለጉ ኤ ቱ ዜድ ይሆናል ማለት ነው። ካልሆነ ደግሞ ዜድ ቱ ኤ ማለት ይቻላል። ከዛ ኦኬ እንደምታዩት በዚህ መልክ ተቀመጠ። ነገር ግን ደግሞ የፈለኩት በደሞዛቸው ከሆነ ሶርት ጋር ልምጣና አሁንም ሳለሪ ነው የምፈልገው። ከላርጀስት ጀምር ወይም ከትልቁ ኦኬ ብሎ አሁን 78000 65000 እያለ ይቀጥላል ማለት ነው። ስለዚህ ሶርት በዚህ መንገድ ማድረግ ይቻላል። ፊልተር ደግሞ የምትፈልጉትን ቅድም ሳሳያችሁ እንደነበረው ነጥሎ ማየት ነው። ለምሳሌ እዚህ ጋር ፊልተር ብናስገባ ዳታ ይሄን ብንነካ ይገባልናል። ወይም ሾርት ከት መጠቀም እንችላለን። ቅድም ያሳየኋችሁ ሳለሪ ትንሽ ከፍ ባደረገው የተሻለ ይታያል። ወደዚህም ጠጋ እናድርገውና እዚህ ጋር ልምጣ። የሁሉንም ላጥፋና የሁለት ሰው ብቻ ከፈለኩኝ እንደዚህ መርጬ ኦኬ ብል የሁለቱ ብቻ ይመጣል። ክሊር ለማድረግ ደግሞ ክሊር ፍሊተር ፍሮም ኔም ብትሉት እንዳለ ይመለሳል ወደ ነበረበት። ሳለሪ ጋር መታችሁም እንደዚህ ትነኩና ለምሳሌ ደሞዙን ብቻ መርጣችሁ ማየት ይቻላል። ወይም ነምበር ፊልተር ብላችሁ ኢኳል ዳዝ ኖት ኢኳል ግሬተር ዛን እያላችሁ መምረጥ ይቻላል። ለምሳሌ ግሬተር ዛን ልበልና ደሞዛቸው ከ60 ሺህ በላይ የሆኑትን ብቻ አሳየ ልበለው። ኦኬ ብል ሌሎቹ ይጠፋሉ። እንደምታዩት ከ60 ሺህ በላይ ያሉ ብቻ ይታያል ማለት ነው። ፊልተር ላይ ተደጋጋሚ ቪዲዮዎችን ስለሰራሁላችሁ ሌሎችንም መመልከት ይቻላል። ሌላው ደግሞ እዚህ ጋር የምትመለከቱት ነው ሪሙቭ ዱፕሊኬት የሚለው ማለት ነው። ይሄ ደግሞ
ኤክሴል ላይ የተደገመ ነገር ካላችሁ በቀላሉ እንዲያጠፋላችሁ ማድረግ ይቻላል። ለምሳሌ እዚህ ጋር ተመልከቱት እና እዚህ ጋር የተደገመ አለ ማለት ነው። ይሄውም ትንሽ ስለሆነ በአይናችን መለየት ቻለን። በጣም ብዙ ከሆነ ግን በቀላሉ እንመርጠዋለን እንደዚህ። ከዛ ዳታ በመቀጠል እዚህ ጋር ሪሙቭ ዱፕሊኬት የሚለውን እንነካለን። ከዛ የት የተደገሙትን ነው ማጠፋው ያለን። ለምሳሌ ኔም ጋም ተደግሞ ሳለሪ ጋም ከተደገመ አጥፋው ለማለት ሁለቱ ተመርጠዋል እንደምታዩት። ከዛ ኦኬ አንድ ነበረ አጠፋውት ይላል ማለት ነው። ተመልከቱት ጆን አንድ ብቻ ሆኗል። ልብ ካላላችሁት ኮንትሮል ዜድ ብዬ ወይም ይሄን ነክቼ መልሰው አንድ እዚህ ነበር ማለት ነው። በተመሳሳይ ግን አንድ መስሪያ ቤት ውስጥ ተመሳሳይ ስም ያላቸው ሰዎች ሊኖሩ ይችላሉ። ነገር ግን ደሞዛቸው ሊለያይ ይችላል። ለምሳሌ እዚህኛውን ሳሺ ባረገው ተደገመ አጥፋ ብለው ይህን ሰው ሊያጠፋብኝ ነው። ስለዚህ ምን እለዋለሁ ማለት ነው። እንምረጠው ሪሙቭ ዱፕሊኬት። የምታጠፋው ምን ከሆነ ነው? አንድ ስማቸውም ከተደገመ እንደዚሁም ደግሞ ደሞዛቸውም በተመሳሳይ አይዲ ካላቸውም አይዲ ነንበራቸው አንድ አይነት ከሆነ ሰው ደግመን ጽፈናል። ስለዚህ አጥፋ እንለዋለን። አሁን ግን እዚህ ጋር ተመልከቱት የምታጠፋው ስምም ሳላሪም ከተደገመ ነው ብየዋለሁ። ኦኬ ብለው ምንም የሚጠፋ ነገር አይኖርም። ኖ ዱፕሊኬት ቫልዩ እያለ ነው ማለት ነው። ነገር ግን እዚህ ጋር ደግሞ እንምጣና ለምሳሌ ሳላሪ ባይደገምም ስማቸው ብቻ ከተደገመም ግን አጥፋ ብለው ኦኬ ብለው አንድ የሚያጠፋው ያገኛል ማለት ነው። ስለዚህ ይህን አጠቃቀም መለየት አለባችሁ። ለዛ ነው ብዙ ቦታ ላይ አይዲ የሚሰጠን፣ ምክንያቱም የተለያየ አይዲ ይኖረናል። ስም ግን አንድ አይነት ስም አንድ አይነት ደሞዝ ሊኖር ስለሚችል ማለት ነው። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው ፋይንድ ኤንድ ሪፕሌስ ነው። ይህም በጣም ይጠቅማችኋል። ለምሳሌ እናንተ ራቅ ያለ ቦታ ማለት ዝቅ ብላችሁ እየሰራችሁ ከሆነና የሆነ ሰው ብትፈልጉ ለምሳሌ ጆን መጥቶ የኔን ዳታ ነገሩኝ ቢላችሁ ኮንትሮል ኤፍ ብትነኩ ከዛ ጆን ከሆነ ለምሳሌ ጆን ብለን እንጽፋለን። ኢንተር ብል ተመልከቱት ቀጥታ የተወሰደኝ ጆን ጋር ወሰደኝ። አድራሻው የት ነው? የጆን B3 ላይ። ስለዚህ በአንዴ ማግኘት ቻልኩኝ ማለት ነው። በጣም ብዙ ቦታም ካለ ፋይንድ ኔክስት እያላችሁ ማምጣት ይቻላል። ሪፕሌስ ደግሞ ምንድን ነው? ለምሳሌ እሱንም ኮንትሮል ኤች ብላችሁ ማግኘት ይቻላል። ፋይንድ ጋር ነው ያለ ነው። ነገር ግን ሪፕሌስ ይኸውና። ለምሳሌ አሁንም እዚህ ጋር እንምጣና ጆን የሚባለው ሰው አሁንም ይምጣ። ስሜ ጆን አይደለም ዮሐንስ ነው፣ ጆኒ ነው ወይ አበበ ነው ሊለንም ይችላል። ለምሳሌ አበበ ልበለው እንደምሳሌ እዩት። እዚህ ጋር ጆን ይላል። ሌሎች ቦታዎች ጋርም ጆን ብለን የጻፈው ነው ይኖራል። ሁሉንም እንዲተካው ሪፕሌስ ሆኖ በሰከንዶች ውስጥ እንደምታዩት ጆን እዚህ ጋርም ጆን ቀርቶን አበበ ሆኗል። እዚህ ጋርም አበበ ሆኗል ማለት ነው። ስለዚህ በሰከንዶች ውስጥ ዳታዎችን ሪፕሌስ ማድረግ ትችላላችሁ። አሁን ግን ኮንትሮል ዜድ እንበለው። ስለዚህ አሁን ይሄ በጣም ስራ ያቀልላችኋል። ለምሳሌ ደግሞ የሆነ ቁጥር እየሰጣችሁ እናንተ አንድ ሺህ መሙላት ፈልጋችሁ መቶ ብትሞሉ ሁሉንም መንካት አይጠበቅባችሁም ማለት ነው። በአንዴ 100 ብዬ ጻፍኩትን 1000 ብለህ ጻፍ ብትሉት በሰከንዶች ውስጥ ይጽፍላችኋል። ሌላው ኔም ሬንጅ ነው። ይህም ከምታስቡት በላይ ነው የሚጠቅማችሁ። ለምሳሌ እዩት እዚህ ጋር ያለው እንዳለ ሳላሪያቸው ነው። እንደዚህ እንምረጠውና ስም ብንሰጠው በጣም የተሻለ ይሆናል ማለት ነው። ኔም ሬንጅ ማለት እሱ ነው። በሬንጅ ስም መስጠት እስከዚህ ያለውን የጋራ ስም ስጠው ልበለው። C3 ብሎ ነው ያስቀመጠው። እዚህ ጋር ለምሳሌ ሳለሪ የሚል ስም ልስጠው። ሳለሪ አልኩት ማለት ነው። ኢንተር ብል ካሁን በኋላ ሌሎቹ ላይ ክሊክ ባረግ C11 እንደዚህ እያለ ነው የሚቆጥረው። እነዚህ ላይ ግን በመርጣቸው ሳለሪ ነው የሚባሉት ማለት ነው። ከዛ ዝቅ ልበልና እዚህ ጋር ለምሳሌ የሳለሪው ድምሩን ማወቅ ከፈለኩኝ ኢዚኳልቱ ሰም ቅንፍ ብከፍት ሳለሪ ብዬ ገና መጻፍ ብጀምር ስም ስለሰጠ ነው ይመጣል ማለት ነው። ደብል ክሊክ ቅንፍ መዝጋት ኢንተር ብንል የሳለሪው ድምር ይሄን ይመስላል። በተመሳሳይ ሳለሪውን ራሱን ደግሞ እዚህ ጋር እንዲያመጣልኝ ከፈለኩኝ ኢዚኳልቱ ሳለሪ ምክንያቱም እኛ ስም ስለሰጠ ነው ማለት ነው። ክሊክ ኢንተር ብንል ሳለሪው ይመጣል ማለት ነው። እዚህ ጋር እንደምታዩት ሌላም ቦታ ሊሆን እንችላለን። ለምሳሌ እዚህ ጋር ሊሆን ይችላል። እዚህ ጋር እንዲመጣ ከፈለኩኝ ኢዚኳልቱ ሳለሪ ይኸውና ክሊክ ሳለሪው እንዳለ ይመጣል። አዲስ ቦታ ደግሞ ለምሳሌ ኢዚኳልቱ አሁንም ሳለሪ ክሊክ ኢንተር መጣ። በተመሳሳይ አቨሬጅ ከፈለኩ ኢዚኳልቱ አቨሬጅ የማንን አቨሬጅ ነው? የሳለሪ። ስለዚህ ሳለሪ ብዬ ጽፋለሁ። ቅንፍ መዝጋት ኢንተር። አሁን ስሙ ምንም ለውጥ የሚያመጣው የለም። ለምሳሌ እዚህ ጋር ለምሳሌ 1 2 3 ቢሆን እነዚህን በመርጣቸው እዚህ ጋር ልምጣና ለምሳሌ ላይክ የሚል ስም ልስጣቸው። ኢንተር። ቪዲዮውን ላይክ ሳታደርጉ እያያችሁ ያላችሁ ላይክ ማድረግ ትችላላችሁ። እዚህ ጋር አሁን የነዚህን ድምር ከፈለኩኝ ኢዚኳልቱ ሰም ቅንፍ የማንን ላይክ የሚለው ይኸውና ላይክ ቅንፍ መዝጋት ኢንተር።
ይኸውን አጠር ያለች ከሆነ ትመርጣላችሁ። ነገር ግን አስቡት በጣም ረጅም ቢኖራችሁ በአንዴ ስም ትሰጡትና ከዛ እንደ ሪፈረንስ እየተጠቀማችሁ በቀላሉ እንድሰሩበት ያግዛችኋል። አሁን ላይክ ያልኩትን እዚህ ጋር ላምጣው። ደግሞ እዚህ ኳልቱ ላይክ የሚለውን ብነካና ክሊክ ኢንተርብል እነዚህ ቁጥሮች ነበሩ ቅድም ያያችኋቸው በአንዴ ይመጣል። ለአጠቃላዩም ደግሞ እንደዚህ መስጠት ይቻላል። ለምሳሌ እንዳለ እንደዚህ መረጥኩትና ለዚህ ደግሞ ስም ልስጠው። ሰብስክራይብ የሚል ስም ሰጠሁት፣ ኢንተር። አሁን ሌላ ቦታ ልሂድ። እዚህ ጋር ዳታው እንዲመጣ ከፈለኩኝ እኩል ይሆናል። ይሄ ከማጋ እኩል ነው ሰብስክራይብ። ከላይ እንደምታዩት መጣ፣ ኢንተር እንዳለ በአንድ ይመጣልን ማለት ነው። ስለዚህ እንደዚህ አይነት ዘዴዎችን መጠቀም ይቻላል። ከዚህም በላይ ብዙ ጥቅሞች አሉት። ሌላው ደግሞ ሰዎች ሽታችሁን ኤዲት እንዳያደርጉባችሁ ፕሮቴክት ማድረግ ትችላላችሁ። በጣም ብዙ አይነት መንገዶች አሉት ማለት ነው። አሁን ይሄ ለሰዎች ብቻ አይደለም፣ እናንተም እየነካችሁ ድንገት ቼክ ለማድረግ እየሞከራችሁ ልትነካኩ ትችላላችሁ ማለት ነው። ስለዚህ ኤዲት እንዳይደረግ ሪስትሪክት ማድረግ ይቻላል። እሱን ለማድረግ ሪቪው ጋር ትሄዳላችሁ። ከዛ እዚህ ጋር ያዋቸው የተለያዩ አማራጮች አሉ። እዚህ ጋር አሁን ፕሮቴክት ሽት የሚል አለ። ስትነኩት ምን እንዳይደረግ ነው የምጠብቀው ይላል እንደምታዩት ማለት ነው። ስለዚህ አንደኛ እዚህ ጋር አሁን ራይት የተደረጉትን ነገሮች ማድረግ ይችላሉ። ሰሌክት ማድረግ የመሳሰሉትን ፎርማት ማድረግ ሌላ ነገር ግን አይችሉም። ስለዚህ ፓስወርድ ላስገባ። ፓስወርዳችሁን ግን መርሳት የለባችሁም ማለት ነው። እንደምታዩት ለመጻፍ ብሞክር አያጽፈኝም። ልክ ስራችሁን ከጨረሳችሁ በኋላ እንደዚህ መቆለፍ ትችላላችሁ ማለት ነው። ነገር ግን እዩት፣ ወርክቡክ እዚህ ጋር መጥተው መጨመር ይችላል። እንደዚህ ያደረጉ እንዳይጨመርም ከፈለግን ግን ፕሮቴክት ወርክቡክ አሁንም ፓስወርድ እንደዚህ እናስገባለን። አሁን ተመልከቱ መጨመር የሚባል ነገር የለም ማለት ነው። እያንዳንዷ ነገር ደግሞ ኤዲት እንዳትደረግ ከፈለጋችሁ ለምሳሌ ይህን ፓርት ብቻ መርጣችሁ ፕሮቴክት ማድረግ ይቻላል ማለት ነው። ሙሉ በሙሉ ደግሞ ዶክመንታችሁን መቆለፍ ከፈለጋችሁ ብዙ መንገዶች አሉ። አንደኛው ፋይል ከዛ ሴቫስ ዚስ ፒሲ ደስ ያላችሁን ቦታ ትመርጣላችሁ። ለምሳሌ እኔ ዶክመንት ጋር አስቀምጠው ስሙ ባለበት ይሁን። ከዛ ግን ቱልስ የሚል አለ። ከዛ ጀነራል ኦፕሽን እንደምታዩት አሁን ለመክፈት ፓስወርድ እንዲጠይቅ አደረኩት። ሞዲፋይ ደግሞ ለማሻሻል መልሰው ፓስወርድ እንዲጠይቅ አደረኩት። ድጋሚ አሁንም አስገባ ይላል። አስገባለሁ ፓስወርዱን። አንድ አይነት ፓስወርድ ነው እያስገባው ያለሁት። ፓስወርዱን እንዳልኳችሁ አሁንም መርሳት የለባችሁም። ስለዚህ አሁን ምን አደረግነው? አንድ ሰዎች እንዳይከፍቱ፣ ሁለት ደግሞ ከተከፈተ በኋላ ደግሞ ኤዲት እንዳይደረግ ሆነ ማለት ነው። ስለዚህ ኦኬ ሴቭ ስሙ ባለበት ይሁን እያለኝ ነው። የስ ብሏል። አሁን ልዝጋውና ሌላ ቀን ነው ብለን እናስብና እንክፈት እንደ አዲስ ፋይል። ይኸውና ስሙ ማስተር ኤክሴል ነበር የሚለው አይከፈትም። ይሄ ቅድም ይከፍተን የነበረው ነው። ፓስወርዴን ባስገባ ግን በቀጥታ ይከፍታል። መጀመሪያውን ድጋሚ ያስገባ እያለኝ ነው። ኤዲት ለማድረግም ኦኬ ላለ ተከፈተ። ከዛ ስራዬን መቀጠል እዚህ ላይ እችላለሁ ማለት ነው። ስለዚህ አሁን ያሳየኋችሁን 20 ነገሮች ብታውቁ ማይክሮሶፍት ኤክሴል ላይ ስራችሁን ያቀላጥፍላችኋል። ባታውቋቸው ደግሞ ትቸገራላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።